ሰላም ቤተሰብ እንዴት አላችሁ? እንዴት ከረማችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም አለው። እንኳን ወደ እናት ዩቲዩብ በሰላም መጣችሁ። ሼር፣ ሰብስክራይብ፣ ኮመንት እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። ምክንያቱም አዲስ ነኝ። አብረን እንለወጥ፣ አብረን እንደግ፣ አብረን ወደፊት እንራመድ። ዛሬ በቪዲዮ የመጣሁላችሁ አንድ መጽሐፍ ልጋብዛችሁ ነው። እንግዲህ ብዙዎቻችሁ ዳዊት ድሪምስን ታውቁታላችሁ። የማውቀው ሰው አለ ብዬ በእርግጥ አላስብም። ብዙዎቹ የሚያውቁት $1 ከአንድ ብር ጋር እኩል አደርጋለሁ በሚል መፈክሩ ነው። ዛሬ እኔ የለወጠኝን ወይንም እኔን ራሴን እንድፈትሽ እኔ ማን ነኝ የሚለውን ጥያቄ እንዳነሳና ከራሴ ጋር እንድወያይ ከራሴ ጋር እንዳወራ ያደረገኝን አንድ ርዕስ ይዤላችሁ ትንሽ ደቂቃ እናወራለን ማለት ነው። እሱ ምንድነው? የተራ ሰው ህይወት። እናንተ የተራ ሰው ህይወት እየኖራችሁ ነው ወይስ የአሸናፊ ሰዎች ህይወትን እየኖራችሁ ነው? ራሳችሁን ፈትሹ። በዚህ አጋጣሚ መጽሐፍ ያልደረሳችሁ ወይንም ያላነበባችሁ ሰዎች እንድታነቡት በጣም እፈልጋለሁኝ ወይንም እወዳለሁ ማለት ነው። ምክንያቱም ብዙ ነገር ያስተምረናል። እኛነታችንን በመንፈሳዊ ህይወታችን፣ በማህበራዊ ህይወታችን፣ በቤተሰብ ህይወታችን፣ በስራችን፣ በአጠቃላይ እኛ መሆን ያለብንን ወይንም ደግሞ እንድንሆን የሚጋብዘን ብዙ ነገር አለው ማለት ነው። ስለዚህ ዛሬ ላነብላችሁ ወደድኩት የተራ ሰው ህይወት ነው። እናንተ ከየትኛው ናችሁ? ችግርን የምትጋፈጡ ናችሁ? ሰበበኛ ሰዎች አይደላችሁ? ወይንስ ደግሞ አይ እኔ ይሄ ነገር አይገባኝም፣ ይሄ ነገር ለእኔ አይሆንም፣ ጊዜው ገና ነው፣ እኔ አልችለውም ብላችሁ ወደኋላ የምትጎተቱ ሰዎች ናችሁ በህይወታችሁ። ስለዚህ ትንሽ እናንብ። የተራ ሰው ህይወት ይላል። ተራ ሰው ዛሬ የሚባል ቀን የለውም። ተራ ሰው ከነገ ጀምሮ ድንቅ ሆናለሁ ብሎ በመፎከር ጠዋት እንዲቀሰቅሰው የማንቂያ ደውሉን ሞልቶ ይተኛል። ምሽቱ መሽቶ ሌሊቱም ነግዶ ጠዋት ማንቂያ ደውሉ ሰዓት ደርሶ የማንቂያ ደውሉ ሲጮው ግን የማስተኛ ሰበብ በመፈለግ ተመልሶ ይተኛል። ዛሬ ጠዋት ያለው ብርድ ኃይለኛ ነው። እኔ ደግሞ ብርድ አይስማማኝም፣ ያመኛል፣ ቀኑም ጨለማ ነው። አረ አሁን መነሳት በጣም ይደብራል። 5 ደቂቃ ብቻ እተኛና ከዚያ እነሳለሁ ብሎ ከራሱ ሰበበኛ ጋር በመመካከር ተመልሶ ይተኛል። እስከሚረፍድ ድረስም እንቅልፉን ይለጥጣል። ከዚያም የሆነ ነገር ሲቀሰቀሰው ብንን ብሎ ይነሳል እና በሩጫ የተለመደ ህይወቱን መግፋቱን እያያዟል። ይሄ እኔ ራሱ የጠዋት ሰው አይደለሁም እና ራሴን እንዳይ በጣም ብዙ ነገር አግዞኛል ማለት ነው። የጠዋት ሰዎች ያልሆንን ሰዎች ሁሉ ነገር በስርዓት እንኳን ልብስ መልበስ እንኳን ካለብን ልብሳችንን በስርዓት ሳንለብስ፣ ቁርስ መብላት እንኳን የቁርስ ሰዎች ከሆነ ቁርሳችንን በስርዓት ሳንመገብ፣ ጸሎት ሳናረግ፣ ገላችንን ጥርሳችንን ሳንቦርሽ እግሬ አውጭን ብለን ነው ግዴታ ስለሆነብን ሳንወደው እየተገፋን ወደ ስራ የምንሄደው ማለት ነው። የጠዋት ሰዎች ግን 11 ሰዓት 12 ሰዓት ከዛም ቀደም ብለው ተነስተው ሻወር ወስደው ቁርሳቸውን በልተው ጸሎት አድርገው ስፖርት የሚሰራ ስፖርት ሰርቶ መጽሐፍ የሚያነብ መጽሐፉን አንብቦ ሰዓቱን አመሻሽቶ ይሄዳል ማለት ነው። ሰነፎቹ በተኙበት እሱ ያንን ሁሉ ነገር ሰርቶ ወደ ስራ ወደ መስሪያ ቤቱ ይሄዳል። ስለዚህ ራሳችሁን ፈትሹ ጋይስ። እንቀጥል። ተራ ሰው ተቻክሎ ምናልባትም መያዝ ያለበትን ዕቃ እንኳን በቅጡ ሳይዝ ከቤቱ ይወጣል። ከዚያም ከቤቱ ሲወጣ መንገዱ ጭንቅንቅ፣ ትራንስፖርት የውሃ ሽታ ይሆንበታል። ከዚያ ከወጣበት ሰዓት አንስቶ አገልግሎት ለማግኘት በሚሄድበት ቦታ ሁሉ ወረፋ፣ ግርግርና መገፋት አያጣውም። ተራ ሰዎች በሚነሱበት ሰዓት በመነሳት እና ተራ ሰዎች ከቤት በሚወጡበት ሰዓት በመውጣት ጠዋቱን በወረፋ በጭቅጭቅ በግርግርና በመገፋት ነው የሚጀምረው። ለምንድን ነው ግን ተራ ሰው ከቤቱ ሲወጣ ሁሌ በወረፋ በግርግር በመገፋትና በተጨናነቀ መንገድ የሚቸገረው? ምክንያቱም ሌሎች ተራ ሰዎች ከቤታቸው በሚወጡበት ሰዓት ስለሚወጣ ነው። ድንቅ ሰው ግን አስቀድሞ ከመኝታው ተነስቶ የአካል ብቃት እንቅስቃሴ አድርጎ ገላውን ታጥቦ ቁርሱን በልቶ የቀኑ ውሎውን አቅዶ ተራ ሰዎች ከእንቅልፋቸው ከመነሳታቸው በፊት የስራ ቦታው ይደርሳል። አያችሁ። እንቀጥል። ተራ ሰው እንደተለመደው የግፊያ ሩጫውን ጨርሶ አርፍዶ የስራ ቦታው ሲደርስ ዛሬ ለምንድን ነው ያረፈድከው ተብሎ ሲጠየቅ
የተለያዩ ከሰኞ እስከ ቅዳሜ የሚያገለግሉ ምርጥ ሰበቦችን በመያዝ ማሳሰብ ያደርጋቸዋል። ዛሬ እኮ መንገዱ ዝግ ነበረ፣ ትራንስፖርት አልነበረም፣ በዓል ስለሆነ ቶሎ ማለፍ አልቻልኩም ነበር፣ መኪናዬ መንገድ ላይ ተበላሽታብኝ ነበር፣ ልክ ልወጣ ስል እንግዳ መጣብኝ፣ ሰው ታሞብኝ ነበር የሚሉና ሌሎች ሰበቦችን በመደርደር ቀኑን በሰበብና በማማረር ይጀምረዋል። አያችሁ፣ ውሸታም ራሱ ያደርገናል። ከራሳችን ጋር ከአይምሯችን ጋር እንዳንስማማም ያደርገናል። ከአለቃ ጋር፣ ከስራ ባልደረባ ጋር፣ ከብዙ ሰው ጋር ያጋጭናል። በስርዓት ስላልተነሳን፣ ደንብረን ከቤት ስለወጣን፣ ሰዓታችንን በስርዓት ስላልተጠቀምን የምናየው ሁሉ ከኛ ጋር የተጋጨ ነው፣ ከኛ ተቃራኒ ነው። ስለዚህ በጊዜ መነሳት ዋና ጥቅሙ ይሄ ነው ማለት ነው። እንቀጥል። ከቤቱ ቁርስ በልቶ ስለማይወጣ ከትንሽ ጊዜ በኋላ ሹልክ ብሎ ቁርስ ፍለጋ ይሄዳል። የሚፈልገውን አገልግሎት ካገኘ ደግሞ እዚህ ሀገር እኮ ተሰቃየን፣ ቁርስ እንኳን በስርዓት የሚሰራ ጠፋ ብሎ ማማረሩን ይቀጥላል። ድንቅ ሰው ግን ቁርሱን በጠዋት ግጥም አድርጎ በልቶ ስራውን በብቃት ይሰራል። አያችሁ፣ ድንቅ ሰዎች፣ ጎበዝ ሰዎች፣ ራሳቸውን የለወጡ ሰዎች አገልግሎታቸው ላይ ሲሪየስ ናቸው። አላግጡም፣ አሾፉም፣ ሰዓት አያረፍዱም። መሆን ያለበትን በስርዓት ያደርጋሉ ማለት ነው። መስራት ስላለባቸው ግዴታና ውዴታቸውን በስርዓት ያውቃሉ። ሰነፍ ሰዎች ግን ጠዋት እንዳነበብነው ወይም እንደተረዳ ነው በጠዋት የማይነሱ ሰዎች ሰበበኛ፣ ውሸታም ነው የሚሆኑት ማለት ነው። ወይንም በቤተሰብ ያሳብባሉ፣ በስራ ባልደረባ ያሳብባሉ፣ ባለቃ ያሳብባሉ፣ በቤተሰብ በመንግስት ያሳብባሉ። ራሳቸውን ስላለወጡ ሁሉ ነገር እነሱ ትክክል ናቸው፣ ሁሉ ነገር ግን ትክክል አይደለም። ያ ነገር ሁሉ ነገር እንዲቀየርላቸው ወይንም እንዲለወጥላቸው ይፈልጋሉ ማለት ነው። እንቀጥል። ተራ ሰው ከቁርስ ፍለጋ መልስ ወደ ቢሮ ተመልሶ ተራ ስራውን ይያዘዋል። በየመሃሉ ታዲያ ፌስቡክ ይጠቀማል፣ ማኪያቶ ሊጠጣ ይወጣል፣ ኢንተርኔት ላይ የረባ ያረባውን ይጎረጉራል። ብቻ ምኑንም ሳይሰራ ምሳ ሰዓት ይደርሳል። ከምሳ ሰዓት በኋላም እንደ ጠዋቱ ተመሳሳይ ተራ ስራ መስራቱን ይቀጥላል። በድጋሚ ቡና ይጠጣል፣ ኢንተርኔቱን ይጎረጉራል፣ የሚመለከተውንም ሆነ የማይመለከተውን ወሬ ያወራል። ከዚያም ሙሉ ቀን እንደሰራና እንደደከመ ሰው ለእረፍትና ለመዝናናት ከጓደኞቹ ጋር ይገናኛል። የተለመደው መዝናኛ ቦታው ጊዜውን አሳልፎ ቤቱ ሲገባ ደግሞ የእርሱን መምጣት በጉጉት የምትጠብቀው ቴሌቪዥን በመቁጥነጥነት አይኑን እስኪሰጣ ድረስ ትጠብቃለች። ከዚያም ድክም እስኪለው ድረስ ያያትና እንቅልፉ ሲመጣ ደግሞ ወደ አልጋው ያመራል። ወደ አልጋው ሲሄድ ግን የዋለው ውሎ ያሳለፈው ቀንና አጠቃላይ ህይወቱ ያስጠሉታል። ከዚያም በቁጭት ከነገ ጀምሮ ራሴን እቀይራለሁ ብሎ የማንቂያ ደውሉን በድጋሜ ይሞላል። ሌሊቱ ያልፍና ሌላ ጠዋት ሲመጣ ግን ልክ እንደ ትላንቱ ከ5 ደቂቃ በኋላ እነሳለሁ ብሎ የማንቂያ ደውሉን አጥፍቶ ተመልሶ ይተኛል። ከዚያ ዛሬ ብሎ የሚጠራው ቀን ሁሉ የትላንት ውሎውን ከሀ እስከ በ ይደጋግመዋል። አያችሁ፣ እኛ ጥሩ ሰዎች ካልሆነን፣ ስራችንን በስርዓት ካልተወጣን ማታ ወደ መኝታችን ስንሄድ መቼስ አይምሮ ትንሹ እግዚአብሔር ነው ይባላል። ቀን ያሳለፍነውን ያወራነውን፣ መንገድ ላይ ምን እንዳየን ምን እንደበላን ሁሉን ነገር አይምሯችን ያመላልሷል ማለት ነው። እኛ ባንፈልገው እንኳን ግዴታ ያስበዋል። ምክንያቱም ጥሩ ነገር በፕሮግራም ተመርተን ይሄን ነገር መስራት አለብኝ ብለን አይደለም። ጠዋት ከቤታችን ስንወጣ በዘፈቀደ በደመ ነፍስ ነው ስንራመድ እና ስንሰራ የነበረው። የማይመለከትን ስናወራ፣ የማያገባንን ነገር ስናረግ፣ ስራችንን ትተን ሌላ ነገር ስናረግ እንውልና ከዛ ማታ ስንተኛ አእምሯችን ይረበሻል። በዛ ሙድ ከተኛን ደግሞ ጠዋት ስንነሳ ያንኑ ነው የምንደግመው። ምክንያቱም አእምሯችን ይሰራል ይባላል። እኛ ተኝተን ጠዋት ስንነሳ ያው ቀን ነው የሚሄድልን ማለት ነው። ስለዚህ ነገ እለወጣለሁ፣ የዛሬ ዓመት እለወጣለሁ፣ አዲስ ዓመት ሲመጣ እለወጣለሁ በሚለው ሁላችንም ምን እንሆናለን? ሰበበኛ ሆነን ህይወታችንን ሳንኖር እኛነታችንን ሳናቅ ጊዜያችን ያልፋል ማለት ነው።
እሺ ተራ ሰው በዚህ ዓለም ለ70 ዓመታት ሲኖር የእውነት 70 ዓመታት አይኖርም። አንዱን ዓመት 70 ጊዜ እየደጋገመ የህይወት ዘመኑን ይፈጃል እንጂ በተራ ሰው ህይወት ዛሬ ከትላንት አይደለም፣ ነገም ከዛሬ ልዩነት አይኖረውም። በተራ ሰው ህይወት አምናም ሆነ ካቻምና ከዘንድሮም ዓመት ልዩነት አይኖራቸውም። የሚቀጥለው ዓመትም ከዚያኛው ዓመት ልዩነት አይኖረውም። ድንቅ ሰው ግን በየዓመቱ ብቻ ሳይሆን በየቀኑና በየሰዓቱ ድንቅ የሆኑ ስራዎችን በመስራት ራሱንም ሆነ ሌሎች ሰዎችን ህይወት በመቀየር ድንቅ ልዩነት ይፈጥራል። አንተስ ከዚች ዓለም መኖር የምትፈልገው አንዱን ዓመት 70 ጊዜ እየደጋገምክ ነው ወይስ የእውነት 70 እና 80 ድንቅ ዓመታትን ይለናል። እንቀጥል። ተራ ሰው በ30 ዓመቱ ይሞታል፣ ለ80 ዓመቱ በ30 ዓመቱ ይቀበራል። ተራ ሰው ይወለዳል፣ ያድጋል፣ ትምህርት ቤት ይገባል፣ ይመረቃል፣ ስራ ይጀምራል፣ ያገባል፣ ይወልዳል፣ ደግሞ ይወልዳል፣ ከዚያም ተረጋግቶ ይኖራል። የሚገርመው ነገር ይህ ተራ ሰው የሚሞተው በ70 ዓመቱ ነው፣ የሚቀበረው ደግሞ በ80 ዓመቱ ነው። ታዲያ ተራ ሰው ህይወትን ለማሸነፍ ሲል ለተወሰነ ጊዜ ይታገላል። ከዚያ ግን በመረጋጋት አሊያም ተስፋ በመቁረጥ ይሞታል። ተራ ሰው ህጋዊ አካሉ እስኪቀበርበት ዕለት ድረስ ህይወትን ለነገ እየገፋ ይቆያል። በመንፈሳዊና አእምሯዊ አካሎቹ ግን ከሞተ ቆይቷል። ብዙ ሰው ተራ በመሆን በመንፈሳዊ እና አእምሯዊ አካሉ ማደግ በማቆምና በመሞት ስጋዊ አካሉ የሚቀበርበትን ዕለት እየጠበቀ ነው። ራሳችንን መጠየቅ ያለብን ጥያቄ፣ እኔስ እያንዳንዷን በህይወት ዘመኔ የምትመጣ ቀንና ደቂቃ የእውነት እየኖርኳት ነው ወይስ ቀድሞውኑ ሞቻለሁ? እየጠበቅኩ ያለሁትስ የምሰራቸውን ድንቅ ስራዎች ነው ወይስ የቀብር ስነስርዓቴን የሚል መሆን አለበት ይለናል። ምን ተማራችሁ ከዚህ መጽሐፍ? እኔ ብዙ ነገርን ተምሬያለሁ። ራሳችንን እንድንፈትሽ በጣም ያግዘናል ማለት ነው። ስለዚህ አልጨረስኩትም። የተራ ሰው ዋና ችግሩ ይላል። በሚቀጥለው ቪዲዮ እንዳይረዝም እቀጥላለሁ ማለት ነው ከወደዳችሁት። ስለዚህ ስላዳመጣችሁኝ እስከ መጨረሻው እጅግ በጣም አድርጌ አመሰግናለሁ። ክበሩልኝ።